5 በጎ ነገሮች አርሰናል 4 ስፐርስ 1 ነፍስ የዘራው ኤምሬትስ ስቴዲየም ሜዳችን በጣም ምርጥ ነበረ። የደጋፊው ድባብ በእያንዳንዱ እንቅስቃሴ ተጫዋቾቻችን ጎን ቆሞ ነበር። የኤምሬትስ ደጋፊዎች ይለዩ ነበረ። በዚህ ጨዋታ ላይ ድንቅ ድጋፋቸውን ለተጫዋቾቹ እስከ መጨረሻዋ ደቂቃ ድረስ ሰጥተዋል። ይገባቸዋልም ደግሞ ዘንድሮ በሜዳችን በጣም ድንቅ ለመሆናችን ሚስጥሩ የደጋፊው ድባብ ነው ብዬ አስባለሁ። በጣም ይለያሉ የዘንድሮ የአርሰናል የኤምሬትስ ደጋፊዎች አሪፍ ነው። በጣም ከአርቴታ መምጣት በኋላ የተሻሻለው ነገር አንደኛ የኤምሬትስ ድጋፍ ድባብ ነው ብዬ አስባለሁ። ምርጥ ነበሩ ደጋፊዎቻችን። ይህንንም ማስቀጠል መቻል አለብን። ዘንድሮ በሜዳችን ከሲቲ አቻ ውጪ ምንም ሽንፈት አላስመዘገብንም። እስከ አመቱ መጨረሻ ድረስ በሜዳችን ምንም አይነት ሽንፈት ማስመዝገብ የለብን። እያንዳንዷን ጨዋታ እያሸነፍን መቀጠል አለብን። ኤቤሬቺ ኤዜ ምን አይነት ተጫዋች ነህ? በጣም ነው የምትችለው። በቃ ቡድናችን የሌለው ምንድነው እንደዚህ ከሳጥኑ ውጪ ከሳጥኑ አካባቢ ባይላይኑም ሆነ የትኛውም ቦታ ላይ ያቺ ጨረቃዋ ላይ ኳስ ወደ ጎል የሚመታ ነው። ሁሌ ትንሿ ሳጥን ውስጥ ገብተን ጎል ማስቆጠር አይቻልም። ከእንደዚህ አይነት ቦታ ጎል ማስቆጠር የሚችል ተጫዋች ያስፈልጋል። ይኸው ኤቤሬቺ ኤዜ ቡድናችን የሌለንን ነገር ዳይሬክትነሱን በቃ ድሪብሉ ከየትም ቦታ ኳሱን ያገኘው ወደ ጎል ነው የሚመታው። በቃ ይሄ ነው የሚያስፈልገው። ምርጥ 3 ጎልና ሃትሪክ ሰርቶ ወጣ። ደግሞ በምንፈልገው ጨዋታ የአካዳሚ ተጫዋች ከአካዳሚ ያለፈ ተጫዋች እንግዲህ ለደርቢ ጨዋታ የሚያስፈልግበት ምክንያት ይሄ ነው። የጨዋታውን ሞመንት እያንዳንዱ ደጋፊው ምን እንደሚፈልግ እንዲሁም ራይቫለሪውን ስለሚያውቁ ጨዋታው ላይ ምን ማድረግ እንዳለባቸው ያውቃሉ። በቃ በጣም ነው የምትችለው ኤቤሬቺ ኤዜ። በቃ ይህንን ፐርፎርማንስ ከሳምንት እንደምትደግሞ ደግሞ አልጠራጠርም። ሊያንድሮ ትሮሳርድ እኔ ለትሮሳርድ ለዚህ ሲዝን ፐርፎርማንስ እኔ ቃል የለኝም። ምርጡ የአርሰናል ማጥቃት ተጫዋች ነው ስል በምክንያት ነው። በቃ ትናንትና አይታችሁታል። እያንዳንዷን ኳስ ወደ ጎል ያገባውን ጎል አይታችኋል። ፊኒሺንጉ ኳሱን የተቀበለበት መንገድ ዞሮ ወደ ያስቆጠረበት መንገድ በጣም ነው የሚችለው። ለኤዜ ሁለተኛ ኤዜ ጎል ሰከንድ ሃፍ ላይ ያስቆጠረው ሁለተኛው ጎል እንዴት አመቻችቶ እንዳሰጠው አይታችኋል። አንድ ለአንድ አጋጣሚ ላይ ተጫዋች የሚቀንስበት መንገድ ፈጣን ተጫዋች አይደለም። 30 አመቱ ነው። በ30 አመቱ ምን እንዲሮጥ ፈልጋችሁን? አይሮጥም። ግን በቃ ኳስ በጭንቅላት የምትጫወተው ነገር ነው። በቃ ትሮሳርድ ትለያለህ። በጣም ምርጥ ተጫዋች ነው ትሮሳርድ። ኮንትራቱ ሊራዘምለት የሚገባ ተጫዋች ነው። ሌላው ጎል ሳያስቆጥር ድንቅ እንቅስቃሴን አድርጎ የወጣው ሚኬል ሜሪ ነው። በጣም ምርጥ ተጫዋች፣ ምርጥ ፎልስ ናይን። በቃ ስፔስ ክሬት የሚያደርግበት መንገድ ለተጫዋች የግብ ዕድሎችን የሚፈጥርበት መንገድ በጣም ይለያል። ሚኬል ሜሪኖ የአርቴታ ድንቅ ግኝት ነው። ሚኬል ሜሪኖን ስታዩ በቃ አርቴታን ነው ማመስገን ያለባቸው። መከላከላችን እንደ ቡድን በጣም ድንቅ ነበረ። ሂንካፔ ጋብሪኤልን መኖሩን አስረስቶን ጋብሪኤል እንዳልገባ ያወቅ ነው ጎል ያስቆጠረን ከኦዴጋርድ ጋር ቤንች ላይ ሰለብሬት ሲያደርግ ነው። ካላፊዮሪ ከጉዳት ተመቶ ድንቅ ፐርፎርማንስ አሳይቶናል። እያንዳንዱ ኳስ ሲፋለም ታክል ሲወርድ በጣም ምርጥ ነበረ። ካላፊዮሪ ቀኝ ላይ ቲምበር ምርጥ ፐርፎርማንስ ነበር ሲያደርግ የነበረው። መሀል ላይ ሚድፊልዳችን ራይስ እና ዙቢሜንዲ በጣም በቃ ጌሙን በደንብ ኮንትሮል አድርገውታል። ሜሪኖ ወደ ኋላ እየተመለሰ እያገዛቸው ነበረ። ከዛች ከጎሏ ኢንሲደንት ውጪ ሚድፊልዳችን በጣም ምርጥ ነበረ። ለማንኛውም ይህን ጨዋታ በሚገባ ተወጥተኗል። አሁን ቀጣይ ከባየር ሙኒክ ጋር የባየር ሙኒክ ጨዋታ አለ። የባየር ሙኒክን ተጫውተን ከዛ ደግሞ ከቼልሲ ጋር አሪፍ ብሪጅ ላይ አሪፍ ጨዋታ እናራሳያለን ብዬ አስባለሁ። ከተመቻችሁ ፎሎ እና ላይክ አድርጉ።